ሳይደርስብሽ ይቀራል አልሽኝም አይደል? ኧረ ብያለሁ። ፊትሽ እኮ ልክ አይደለም። ራሴን ስላመመኝ ነው የሚሆነው። እናቴ ምንም ነገር ቢፈጠር በፍጹም አንቺን ማጣት አልፈልግም። እኔም አልፈልግም። አውቃለሁ። አምናለሁ። አይኔን ታስሬ እንኳን ልምራሽ ብትለኝ እመራላለሁ። መቼም እንዳትተወኝ። በፍጹም አልተውሽ። በቃ እሺ እንብላ። እሺ መጣሁ። እሺ ግን እቺ ልጅ ምግብ ሳበላ ሄዳ ነው አይደል? የለችም እንደ ቤት? አዎ። ተመስገን። ምን ተመስገን አልክ እኮ? አይ ያው በነፃነት ብቻችን እንበላለን ብዬ ነው። እሺ ና እንሂድ እንብላ። እሺ መጣሁ። እሺ ናሚ ወይ ኪራ ግን ሰሞኑን ልክ አይደለም። አዎ ትንሽ ስራ በዝቶበት እኮ። ቢሆንም ግን ለጽናት ጊዜ መስጠት አለበት። እሱማ ልክ ነሽ። ደግሞ ቤታቸው ያለችው ማናት? ከኪራ ጋር ይተዋወቃሉና ተቸግራ አስጠግቷት እኮ ነው። ስትታይ ግን ችግረኛ አትመስልም። ማለቴ ብር ያጣች አትመስልም። አይምሩ ሰው እኮ የሚቸግረው ገንዘብ ብቻ አይደለም። ያው ከጎኑ ብትሆኝም ይናፍቅሻል። እኔ እንጃ ግን እዚህ በልጅቷ መምጣት ደስተኛ አይደለችም። አዎ እሱን መላ እንለዋለን። እነዚህ ትናንሽ ነገሮች ናቸው አድጎ ትልቅ ነገር የሚሆኑት። አይምሩ ትንሽ አልሽ? እንዴት ማለት? ማለቴ ያው ጽናትን አስደብሮ ትንሽ ነገር አይባልም እኮ ብዬ ነው። እሱ ሰውን ስታፈቅር እኮ የአየሩ ሁኔታ ራሱ ያስከፋል። እና ቆይ የኔስ ፍቅር እንዴት ነው? እንደ ፀሐይ ማለት ያቃጥላል ማለት ነው? አይ ልክ እንደ ጠዋቷ ፀሐይ ደስ ይላል። እንደ ንጋት አብሳሪ ህይወት ውስጥ ብርሃን ይሞላል። አንቺ ዋ ይኸውልሽ ተናግሬያለሁ። በኋላ ቀልጬ እንዳልቀረብሽ እንደዚህ ስታሞግሽ። ግዴ ለማቀዝቀሽ መልሼ እሰራለሁ። አንቺ ተይ ከፈጣሪ ጋር አታነካኪ። አሁን ያላሰብኩትን አታሳስበኝ። በቃ እንተኛ። እሺ አቅፌ ልሰልሽ ስቴጅ ነይ 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 እናቴ እባክሽ አትፍረጂባት። እባካችሁ እህቴ ታለች። እየቃዠሽ ነው እንዴ? አንቺን እያየሽ አልነበር እንዴ? ማለት ደህና ነሽ? አይ ምንም ደህና ነኝ። በቃ እኛ ገብተን እንተኛ። ሂዱ ግቡ በቃ። ደህና ደርሽ። ወይኔ ምን ሆኜ ነው? በገዛ እጄ ነገሮችን ላበላሽ ነበር። እና ሰላምሽን አገኘሽው? አዎ በትንሹም ቢሆን ከበፊቱ ባህሪዋ የተስተካከለ ነው። አዎ ዝግመተ ለውጥም ቢሆን የሆነ ለውጥም አላት። አዎ ግን ሰንዬ ውስጥ የሆነ ነገር ይፈራል። ለምን? ማታ ትቃሻለች፣ በዛ ላይ በጣም ትጮኻለች። ሲጀመር እኮ እኔ ገና ልጅቷ እንዳየኋት ነው የሆነ ጸበል ምናምን እንደሚያስፈልጋት የጠረጠርኩት እንጂ ረፊ እንጂ የእብዶች አለቃ። ግን ይቅርታ አድርጊልኝና እኔ አንቺን ቦ ምን እንደማደርግ ታውቂያለሽ? ምን ታረጊ ነበር? ልክ ስተኛ ጠብቄ ማለት ነው በብርድ ልብስ ጠቅልዬ ሀገር አቋራጭ መኪና ነበር ጭኝ የሚሸኛት። የምሬን እኮ ነው። እስቲ አስቢው፣ እንዴት ነው ከሷ ጋር አብሬ የምተኛው? እፈራታለሁ እኮ። ታይ ሰንዬ፣ ምንም ብትሆን እኮ የሰው ልጅ ናት፣ እንደዚህ አይባልም። እሱማ የሰው ልጅ ብትሆንም ሰው ለመባል ግን ትንሽ ይቀራታል።
እንግዲህ እንግዳችን ናት፣ እስከምትሄድ ድረስ ማክበር ነው። የአንቺ እንግዳ አከባበር እኮ ካላንደር መዘጋት ነው የሚቀረው። ኧረ ተይ፣ በሳቅ ላድክማት ብለሽ ነው እንደ የመጣሽው? ትንሽ ፈታ ላድርግሽ ብዬ እኮ ነው። በእውነት ደብሮኝ ነበር። ሲደብሩሽ እኮ እኔ ጋር መደወል ነው የሚጠበቅብሽ። እሱንማ እኮ አስመሰከርሽ። እኔ የምልሽ ግን ወይ ክብሮም ግን ምን ሆነ የጠፋው? ምን ነው ፈልገሽው ነው? ኧረ አይደለም፣ ያው እንዲሁ ሲጠፋ ጊዜ ምን ሆነ ነው ብዬ ነው። አለ ስራ በዝቶበት ነው። አይ እሱ መጥፋት ፈልጉ እንጂ ስራማ እንደዚህ ያጠፋው እንዴ። ልጁን እኮ ግራ አጋባሽው። ሲመጣ ግራ በዛ፣ ሲቀር ደግሞ ጠፋ ማለት። ቆይ እኔ እኮ እናንተ ቤት ነው ጠፋ ያልኩት። ኧረ አይደል? አዎ ልክ ነሽ። ውይ ደግሞ ጀመረሽ። እውነት ሰኒዬ? ተይ እኔ የምለው እንዴ፣ ወይ እናቴ ኪራ የሆነው ነገር አለ እንዴ? ኧረ የለም። ምን ነው? እኔ እንጃ፣ ግን እባክህ ምከረው። ምሪ ለምን ማለቴ ለምን እንደዛ አልሽ? አላቅም፣ ግን ጽናት እሱን ላለመናገር ብላ ነው እንጂ በጣም እየደበራት ነው። ማለቴ እሷ እንደዛ ብላ ነገራች ነው? ባትነግረኝስ ናሆሜ። አይኗን የተመረዳት አቅቶ ነው። እቺ ሴት ቤታቸው ከመጣሽ ቀን ጀምሮ ደስተኛ አይደለችም። ምሪ ትሄዳለች እኮ በቃ ቀኗ ደርሷል። መሄድ ብቻ ሳይሆን ማታውቃት ሴት ቤቷ እንግዳ ስትሆን የሚሰማትን ነገር አስበዋል። እሱማው ግን እኮ ኪራም ግድ ሆነበት ነው እንጂ ፈልጎ አይደለም። እና እንደዛ ከሆነ እኮ ማንንም ቤቷ የማስገባት ግዴታ የለባትም ማለት። ልጅቷ ደግሞ ምንም ስርዓት የሚባል ነገር የሌላት ጋጠ ወጥ ናት። እሺ ምሩዬ፣ ኪራ ምን ልበሉ? የምርን ነው ይህን ጥያቄ የምትጠይቀኝ? ያው ነገ መሄዱ አይቀርም እኮ። የልጅቷ አቀማመጥ ግን የምትወጣ አትመስልም። እሱን ተይው፣ ነገ ለፍና እንዴት እንደማትወጣ እናያለን። አልገባኝም። ቆይ የማናውቀው ነገር አለ? ምን ሊኖር ይችላል ምሩዬ? እና ከነገ ካለፈ ስትል ግራ ቢገባኝ ነዋ። አይ የምትሄድበት ቦታ አላት ብዬ ነው። አንተም ታውቃታለህ እንዴ? ማ እኔ? ኧረ በፍጹም። እና ነገ ትሄዳለች ስትለኝ ምን ልበል? አይ እንዲሁ ኪራ አጫውቶኝ ነው። ይሁን በቃ ሰላም እንዲሆን ነው ምኞቴ። አሜን አሜን። ሰላም ያርጉ። ለነገሩ እጽዋት በላ አይደለሽ? በደንብ ሙቂ፣ የበላሽው ቅጠል እንዲለመልምልሽ። ምንድን ነው ያልሽው? እኔ እኮ ጭንቅላትሽ ብቻ ማሰብ የማይችል ነበር የመሰለኝ። ለካ ጆሮሽም አይሰማ። ቆይ በጣም የተደፋፈርን አልመሰለሽ? እኔ እኮ ከደፈርኩሽ ቆየሁኝ። አሁን ገባሽ? አንቺ ማን ነኝ ብለሽ ነው የምታስቢው? እስካሁንም ማን እንደሆንኩ ስላላወቅሽ ነው እንጂ ማን እንደሆንኩ ብታውቂ ኖሮ በረሽ ነበር የምጠፊው። ታውቂያለሽ፣ ይሄ ማንነትሽን ለማየት በጣም ጓጓ። እና ምን እየጠበቅሽ ነው? ግን ከማን ጋር እንደተጣላሽ አላወቅሽም። እሱን ታየው። አሁን ፊልም መስራትሽን አቁምና ወደ ገደለው እንግባ። ሰሚኛለሽ? ገና ከዚህ ቤት ካልወጣሽ ሬሳሽ ነው እሺ የሚወጣው። ልቀቂ፣ ልቀቂ፣ አለቅሽም። አይንሽ ነው ማለት ታያለሽ። ወይኔ እሰራልሻለሁ። ታያለሽ። ቆይ ወይኔ ጭንቅላቴ ታያለሽ። ቆይ በቀልሻለሁ። ታያለሽ። ቆይ በቀልሻለሁ። ሰኒ እንዴ! ቆይ ምን ማድረግሽ ነው? ምን ማለት ነው? አሁንም ይሄ የኔ ጥፋት ባልሆነ ጥፋተኛ እንዳልሆንሽ ታውቃለሁ፣ ግን ደግሞ በቃ መረጋጋት ነበረብሽ። ምን ነው አንቺ ደግነት ግን እንደዚህ በዛ? ሰኒዬ ለእኔ ብለሽ እንደሆነ እኮ አውቃለሁ፣ ግን ደግሞ በቃ በጸብ የሚፈታ ችግር የለማ። ምን ነው ግን አንቺ ትዕግስቴ ከሊማሊሞ መንገድ ይረዝማል አልሽ። በቃ እሺ አሁን እንረጋጋ። ትሰሚኛለሽ? ከዚህ በኋላ አንድ ነገር ብትናገሪኝ አንቺንም እንደሱ አንስቼ ነው እሺ መወዘውዝሽ። እሺ በቃ አሁን ተረጋጊ። ስሚ ጽናት፣ አንዳንዴ እንኳን ለራስሽ መቆም እስቲ ልመጂ። እስከ መቼ ነው የመጣውና የሄደው የሚሰብርሽ? ልክ ነሽ እኮ ግን ልክ ነሽ በማለትሽ ውስጥ ምንም እንዳልገባሽ ነው የሚገባኝ። እንዴ ሰኒ፣ ሰኒ እሺ ተረጋጊ።
ሴትዮ ዞር በይልኝ። አልልም። አንቺ ሴትዮ ከዚህ ግድግዳ ጋር እንዳላመሳሰልሽ ዞር በይልኝ። ዛሬ ምንድነው ሁላችሁም ዱላ ተምራችሁ ነው እንደመጣችሁት? አንቺ ሰይጣን ከነቀንዶሽ ሴትዮ ዞር በይልኝ። አልልም አልኩ እኮ። ለምን? ሰኒ ልትመታኝ ነበር። ማ የእኛ ሰኒ? አዎ። ምን ነው ፈገግ አልክ? አለች ግን ለምን? ምን ነው ልትመታት ነው? ኧረ ለምን ሲባል ግንባሯን ሳም አድርጌ ልሸልማት ነው እንጂ። በጣም ጥሩ፣ ግን ዋጋህን ታገኛታለህ። ግድ የለም ሰኒ ያሳየችሽ ይበቃል። እሺ በቃ እልሃለሁ፣ ታያለህ። ግድ የለም ይሄ ድል ቀኔ ነው አረሰው። ጥሩ ነው፣ ታያለህ እንዴት እንደምበቀል እኔ ነው የማውቀው። እኔ ቀንድ ያለው ሰይጣን ይበለኝ። እሺ ቀንድ ያለው ሰይጣን ለጌጥነት ሳይሆን ሰውን እንዴት አድርጎ እንደሚዋጋን ያሳያለሁ። ጥሩ ኪራ፣ ጠብቅ። ከእኔ ጋር ለመጋባቱ ምን እንደሚያመጣ ታያለህ። ጥሩ ምን ፈለክ? እንዴት ዋልክ? አይቀድምም? ደህና ብትሉማ ነው እዚህ ድረስ የመጣው። አይ እሱን እንኳን እርግጠኛ አትሁኝ። ምናልባት እርዳታ ፈልጌ ሊሆን ይችላል የመጣሁት። እሺ አሁን በእናትህ ምን ፈልገህ ነው? ምን ሆነሽ ነው የተናደድሽው? ምንም አይደለም የተናደድኩት። እንዴ በግራ ጎንሽ ነው እንዴ የተነሳሽው? ኧረ እኔ በቀኝ ነው የተነሳሁት፣ ግን ጠላቴን ወደ ግራ ልጥለው ስል አንዳንድ ሰርጎ ገቦች መተው አከሸፉብኝ እንጂ። አንቺ ሴትዮ ግን ደህና ነሽ? ምን ፈልገህ ነው እሺ አሁን የመጣው? ወደ ውስጥ ግባ ይባላል። አሁን ጥሩ ሙድ ላይ አይደለሁኝም። ስለዚህ በኋላ ተመልሰና። የቀበሌ ሰራተኛ ነሽ እንዴ? ኪራዬ መጣልኝ? አዎ እናቴ። ሁሉ እንዴት ነበር? ከእንደ ሚስቴ ቆንጅዬ ነበር። እንኳን ሆነልህ። እኔ የምልሽ ቆይ እኔና ምን ሆና ነው? ምን ትመስክር? ታይ ማለት ነው ከሰኒ ጋር ተጣልተው ሰኒ እኔና ጸጉር ይዛ 360 ዲግሪ አዞረቻት። የምርሽን ነው? ብታይ እንዴት እንዳስጨረቻት። እኔ እኮ ቅድም ኒና ስትለኝ ወሬ ለማዳመጥ መስሎኝ ነበር። እንዴት እንዳስጨረቻት ሁላ። አይ ሰኒ የልብ ወቃ እኮ ናት። ዝም ብዬ ነው እንደዚህ። በቃ ተነስ፣ እጅን ታጠብ፣ እራት ላቅርብልህ። እሺ ተነስ። ተነስ። እሺ